ተወዳጇና አንጋፋዋ ዘማሪ መስከረም ጌቱ ምን ገጠማት? በተለያዩ ድንቅ ዘማሪዎቿ በወንጌል አማኞች ዘንድ ተደራሽነትን ያተረፈችው ዘማሪት መስከረም ጌቱ ለአገልግሎት በደቡብ የምትገኘዋ የወላይታ ሀገር ባቀናችበት አስደንጋጭ ነገር ገጥሟታል። ታዲያ ጉዳዩ ምንድነው? በዝርዝር የምሰሙት ይሆናል። እንዲሁም በተጨማሪ እጅግ የምንወዳቸው ደከመኝ ሰለቸኝ ሳይሉ ጌታን በቅንነት ያገለገሉት ፓስተር ዮሴፍ ቡጤ ከዚህ ዓለም በሞት ተለዩ። በተያያዘ መረጃ በተከሰተው ከፍተኛ አደጋ የ7 ሰዎች ሕይወት ያለፈ ሲሆን 11 ሰዎች ላይም ከባድ ጉዳት መድረሱ ተነገረ። በዝርዝር የምሰሙት ይሆናል። ሰላም ጤና ይስጥልን ቤተሰቦቻችን፣ ይህ የሮማንስ ሮድ የዩቲዩብ ቻናል ነው። በቻናላችን አዳዲስና ወቅታዊ ትኩስ መረጃዎችን ይዘንላችሁ መጥተናል። እስከ መረጃው ፍጻሜ አብራችሁን ቆዩ። ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግና የደወል ምልክቷን በመጫን አዳዲስ መረጃዎችን በፍጥነት ያገኙ። ቪዲዮአችንን ለሌሎች ሼር በማድረግ ቤተሰባዊነቱን ያጠናክሩ። እጅግ በጣም አሳዛኝና ልብ የሚነካ ዜና ነው። ልብ የሚሰብር ዜና፣ የማያልቅ መከራ ያሳዝናል። የአፋር ክልል ኮሚኒኬሽን ቢሮ ባወጣው መግለጫ በክልሉ ጦርነት እንደተቀሰቀሰ ገልጿል። በእርግጥም ኢትዮጵያውያን ያልታደለን ህዝቦች ነን። ሌሎች ሀገር እንዴት በሀገራችንና የህዝባችን የኑሮ ሁኔታ ማሻሻል እንደሚችሉ ሲያስቡ፣ እኛ ግን በተቃራኒው በየጊዜው ልክ እንደ እግር ኳስ ጨዋታ ጦርነት መክፈትና መጀመር እጅግ ልብ ይሰብራል። መቼ ነው እኛ ኢትዮጵያውያን ካለፈው የምንማረው? መቼ ነው እርስ በርሳችን መጣላትን የምናቆመው? ፈጣሪ ሆይ ለዛች ምስኪን ሀገርና ህዝብ ዘላቂውን መፍትሄ አምጣልን። መግለጫም እንዲህ ሲል ይከተላል። የአፋር ብሔራዊ ክልላዊ መንግስት የሰጠው መግለጫ ከጥፋቱ የማይማረው ጉጅሎ የህወሓት ቡድን በዛሬው ዕለት በአፋር ክልል ወሰን ውስጥ በመግባት 6 መንደሮችን በጉልበት በመቆጣጠር ንጹሃንንም በሞርታርና በዙር 23 በመደብደብ የተለመደውን የሽብር ተግባሩን በግልጽ ጀምሯል። በትላንትናው ዕለት ማለትም በቀን 26/02/2018 ዓ.ም የአዛውንቶች ህወሓት ጉጅሌ በአፋር ክልል በዞን 2 በመጋሌ ወረዳ ቶንሳ ቀበሌ ቫራአና ሚልካ በሚባሉ ልዩ አካባቢዎች ወሰን ተሻግሮ በመግባት ከምሽቱ 1 ሰዓት አካባቢ በንጹሃን አፋር አርብቶ አደሮች ላይ የከባድ መሳሪያ ተኩስ በመክፈት የፕሪቶሪ ስምምነትን በግጭት አዋጅ በግልጽ አፍርሷል። ይህ የህወሓት ጻውጫሪ ቡድን በቶንሳ ቀበሌ ላይ ተኩስ በከፈተበት ወቅት ሰላም ወዳድ የአፋር ሽማግሌዎችን እንዲመለሱ ቢማጸኗቸውም ጉጅሌ ግን አሻፈረኝ በማለት ግጭቱን አስከፍቷል። ይህ ከትላንት ጥፋቱ የማይማረው ተስፋ ቢሱ የህወሓት ጉጅሌ ቡድን ከድርጊቱ በአስቸኳይ ካልተቆጠበ የአፋር ብሔራዊ ክልላዊ መንግስት የዜጎች ደህንነት፣ የወሰኑን ክብር የማስጠበቅ ራሱን ከማንኛውም ውጫዊ ጥቃት የመከላከል ኃላፊነቱን እንደሚወጣ እንገልጻለን። ለመላው የሀገሬ ህዝቦች በትናንትናው ምሽት ተስፋ የቆረጠውና ከሃዲው የህወሓት ቡድን ያልታሰበ የማይጠበቅ ጥቃት በመፈጸም ሊያደርስ የፈለገውን ኪሳራ መግለጽ ይታወቃል። ጦርነት ሰው በላ ነው። ጦርነት አገር ያደህያል። ጦርነት ቤተሰብ ይበትናል። በዚህም ምክንያት በምድራችን ዳግም ጦርነት እንዳይፈጠር መንግስታችን እጅግ ማመን ከሚከብድ በላይ በከፍተኛ ትዕግስት አንዲት ጥይት እንዳትተኮስ ያደረግነው ጥረት በሙሉ ከንቱ እንዲቀር አድርገዋል። በሀገራችን በሺህ የሚቆጠሩ ጦርነቶች አካሂደናል። የጦርነት ታሪክ እየሰማን አድገናል። በጦርነት ውስጥ ጎልምሰናል። በዚህም ምክንያት ጦርነት የደህንነት ሁሉ ምንጭ እንደሆነ ስለምንረዳ ጦርነትን ለማስቀረት ያደረግነው እልህ አስጨራሽ ትግል በዚህ ተስፋ በቆረጠ ኃይል ሳይሳካ ቀርቷል። ጦርነት በቅኖች ፍላጎት ብቻ ሊቆም እንደማይችል ዛሬ በተግባር ማረጋገጥ ተችሏል። ጦርነት በክፎች ጠባጫሪነት በማንኛውም ሁኔታ
ሊቀሰቀስ እንደሚችል ይህ ከሃዲ ቡድን አሳይቶናል። የዚህ ጦርነት ዓላማ ኢትዮጵያን ማሸነፍ፣ ኢትዮጵያን ማንበርከክ እንደማይቻል ካለመገንዘብ ሳይሆን የኢትዮጵያን ሰራዊት በማዳከም ለውጭ ጠላቶች ሀገሪቱን አሳልፎ የመስጠት ከፍተኛ ፍላጎትና ዓላማ የያዘ ነው። በሌላኛው መረጃችን እጅግ አሳዛኝ ዜና ተሰምቷል። እጅግ የምንወዳቸው ፓስተር ዮሴፍ ቡጤ እድሜያቸውን በሙሉ እግዚአብሔርን ሲያገለግሉ የኖሩ ታማኝ አገልጋይና የአቋምና በጥንካሬ የታወቁ ሰው ነበሩ። ታዲያ ባደረባቸው ድንገተኛ ህመምም ከዚህ ዓለም ድካም ተለይተዋል። ለዘመድ፣ ለወዳጆች፣ ለቤተክርስቲያንና ለአገልጋይ ባልደረቦቹ እግዚአብሔር መጽናናትን ይስጥልን። እጅግ ያሳዝናል። በአሜሪካ በጭነት አውሮፕላን መከስከስ አደጋ የ7 ሰዎች ህይወት አለፈ። በአሜሪካ ኬንታኪ ግዛት ትናንት ምሽት በደረሰ የዩፒኤስ ጭነት አውሮፕላን መከስከስ አደጋ የ7 ሰዎች ህይወት አልፏል። የጭነት አውሮፕላኑ ከሉዊስቪል ሙሐመድ አሊ ዓለም አቀፍ አውሮፕላን ማብረሪያ መብረር በጀመረ ጥቂት ደቂቃዎች ውስጥ መከስከሱ ተመላክቷል። የኬንታኪ ግዛት አስተዳዳሪ አንዲ በሽር የጭነት አውሮፕላኑ ከተነሳ በኋላ ብዙም ሳይቆይ የመፈንዳት አደጋ እንዳጋጠመው አስረድቷል። በተከሰተው አደጋም እስካሁን የ7 ሰዎች ህይወት ያለፈ ሲሆን 11 ሰዎች ላይ ደግሞ ከባድ ጉዳት መድረሱን አመልክቷል። የሟቾች ቁጥር ሊያሻቅብ እንደሚችል ጠቁመው ምርመራ እየተካሄደ እንደሚገኝ ገልጸዋል። አደጋውን ተከትሎ የተፈጠረው የእሳት አደጋ በፍጥነት መቆጣጠር መቻሉን ገልጸዋል። የበረራ ቁጥር 2979 የሆነው የጭነት አውሮፕላን 38000 ጋሎን ነዳጅ ጭኖ ወደ ሆኖሉሉ ሊያቀና እንደነበር ቢቢሲ ገልጿል። ለአገልግሎት ወላይታ ሶዶ ቃልዮት ቸርች ተጋብዤ ሄጄ አገልግለን ተመልሰን ራት በልተን ሩማችን ገብተን ተኝቻለሁና ስንት ሰዓት እንደሆነ ብቻ ሌሊት ነው። ብዙ ሰዓት ከተኛን በኋላ ነውና ማቃው ነገር ምንድነው አሁን እኛ አዲስ አበባ የምንኖር ሰዎች የመሬት መንቀጥቀጥ የሚባለው ነገር ሰሞኑን ነው ያየን ያለ ነው። እሷንም የሆነ ነዘር አርጋ መታልፍ ነገር ነው እና እዛ በጣም አለ መሰለኝ ወላይታ የመሬት መንቀጥቀጥ እኔ አላቅም መሰለኝ እና እኔ ፊል አርጌ አላቅም ምን እንደሆነ በኢንፎርሜሽኑ ነው እንጂ ያለኝ ኤክስፒሪየንስ አርጌው ስለማላቅ አላቅምና የዛ ቀን ከአገልግሎት ገብተን ተኝተን በሌሊት ላይ ብቻ መሬት በጣም ነበር የሚንቀጠቀጠውና እኔ ስለማላቅ በጣም በቃ ደንግጬ መብረቅ አለ፣ ኃይለኛ ዝናብ አለ፣ ኃይለኛ መብረቅ አለ። በጌታ በኢየሱስ ስም ብዬ ከንቅልፌ እንደነቃው አይምሮዬ ያሰበው ጌታ መጥቶ ነው ይመስል እና መጽሐፍ እንደሚለው ልባችን መዝገባችን ባለበት በዚህ አይደለ ለመነጠቅ እየተዘጋጀው ነው የነቃሁትና ካሁን እንተካለው እና ኃይለኛ ዝናብ ሰማለሁ። ወዲያው ስልኬ ጠራና የጋበዘኝ ፓስተር ነው የደወለውና እንዳትደነግጪ እዚህ መሬት መንቀጥቀጥ ነው ምናምን ብሎ አነቃኝ። በቃ በተወሰነ ጊዜ ሁላችሁ ወላይታ ሜዳ ነው ለሆነ ሰከንድ ሙሉ ሰውነቴ ሙሉ በቃ በመንፈሴ ጌታ ኢየሱስ መጥቶ ላየው ነበር ይመስለኝ። በቃ የዚህ ዓለም ነገር ያበቃ መስሎኝ ነበርና አስታውሳለሁ። በቃ ስልኩን ዘግቼው መሬት ላይ ወረድኩኝና በትንሹ ሴንስ ያረኩት ነገር ያ ዓለም በጣም ልዩ ነው። በቃ ካነበብኩት ከተሰበኩት ከዘመርኩት ጌታን ስቀበል የዘላለም ህይወት ይሰጠኛል ብዬ ስቀበለው ያመነውን ነው እንጂ ኤክስፒሪየንስ ያረግነውን የዘላለም ህይወት አይደለም። የዛ ቀን የዛች ሌሊት በትንሹ ያየሁት ይመስለኛል። አይ ዶንት ኖ እና እንዴት እንደከበደኝ ከዛ ወደዚህኛው ዓለም መመለስ ጌታ ሆይ መቀጠል ህይወትን በጣም ነበር በቃ ያሳሰበኝና እንዴት እንደዚህ ነው እንዴ ለካ ሪል ነው የመርነቱ በጣም ለነብስ ይገባት የዛ ቀን የጌታ የኢየሱስ መምጣትኛ ዛ መሄዳችን የዘላለም ህይወት ነገር የመርነቱ ውስጥ ይገባ በቃ እና ሌሊቱን ሙሉ እንደምናፍቀናል መድኃኒታችንን እያልኩኝ እያለቀስኩ ነበር ያደርኩትና እኔ ነገር እንደዚህ የምርን እንዲያልኩ የዛ ቀን ነው። ብዙ ጊዜ ጌታ ኢየሱስን ተከትለነው አንዳንዶቹን ነገሮች እንደ ኢንፎርሜሽን ብቻ ሆኖ ህይወታችን ውስጥ ቁጭ ይላሉና ህይወት ይዘራሉ። በቃ እንደዚህ አይነት ደግሞ አጋጣሚዎች ሲፈጠሩና ከዛ ቀን ጀምሮ በቃ ቅድም አንተ እንዳልከው ነው አንድ አይኔ ወደ ላይ ነው የሚያየው። መቼ ነው የምትመጣው? በትንሹ
ፊል ያረኩትን ጌታ ሊወስደን ነው አልቋል ብዬ በማሰብ ያገኘሁትን ጆይ ሙሉ በሙሉ ህይወቴን እስኪቆጣጠር እናፍቃለሁ። ያኔ ተዳሪዘሽ ነበር? አዎ። እና ምንም አልመሰለሽም? በቃ በዛው ላጠብለሽ ልትሄጂ you were ready ማለት ነው። በስማም በጣም የሚገርም በጣምና የዛ ቀን ነው በቃ የተስፋችንን ጽኑነት በቃ በደንብ መንፈስ ቅዱስ ያጸናው ይሄንን ነገር በውስጤ የዛ ቀን ነውና ጌታም ሊመጣ በቅርብ እንዳለ እኔን አነቃኝና በዛ መዝሙርም ብዙዎችን ሊያነቃ እንዳለ የገባኝ የዛ ቀን ነውና የዛ ቀን በማግስቱ ወጥቼ አዝማቿን ዘመርኳት እዛ። የሚገርም ነው what a gift እግዚአብሔር የተባረከ ነው። ታውቃኛለህ? አውቃለሁ። አበበች እናትህ ባላውሊያ ናት። አንተ ኦርቶዶክስ መተህ የመናገር ሞራል የለህም። መጀመሪያ ቤትህን፣ ገበናህን፣ ጓዳ ጉድጓዳ አጽዳ። ከጥንቆልና ውጣ። ጴንጤንም አትወክልም፣ ኦርቶዶክስንም አትወክልም፣ ሙስሊምንም ምንንም አትወክልም። አንተ ቦታህና ቦታ ጥንቆላ ነው። እናት ባላውሊያ ናት። አንተ ደግሞ የእናት ስማ በለው ነበርክ። እነትዝታው ወደ አወይ ቤተክርስቲያን ሄደው አገልግሎት ሲጀምሩ ተከትለ መጣክ። ምንም አባ መጽሐፍ ቅዱስ አንበበ ማታቅ። ከድሮም እኮ አንተ እንዲና እንዲነ 5% ነው እምነት 5% አይሞላ። አታጭበርብር አውቃለሁ። እንጆሪ ሚስትህን ድንግልናን ወስደ የካድካት ዲላ ከተማ ውስጥ አቀልሃለሁ። እንጆሪ ትባላለች። አንተ ከካ እውቅና ሲመጣ የጣልካት ልጅ እንድሽ ብለ ሃይማኖቴ ከዚህ በኋላ አንድ ቃል እኔ ሃይማኖት ላይ ኦርቶዶክስ ላይ ዘባበታለሁ አወራለሁ ብትል ሌላ ያሰማታል ድምፁ አውጥቶ ሻሎም እንዴት ናችሁ? ደህና ናችሁ? እግዚአብሔር አምላክ የተባረከ ይሁን። ሀብትሽ ቦረና ነኝ። በጣም ሰሞኑን መነጋገሪያ የሆነ በየፌስቡኩ፣ በየቲክቶኩ፣ በየዩቲዩቡ ላይ ዛቻዎችም ማስፈራሪያዎችም ስድቦችም ጥግብ ያልኩበት የሀሌታ ቲቪ የቤቲ ተዘራን ስም በመጥቀስ ያልተገባ ነው ብዬ ያመንኩበትን ልክ አይደለችም ብዬ ያመንኩበትን ያስከፋኝንም ያስቆጣኝንም ነገር ተናግሬ ነበር። ከዚህ የተነሳ የሀሌታ ቲቪ ላይ የነበረውን ታምብኔሉ ላይ የተለጥፎ የነበረውን የቤቲ ተዘራን ፎቶ አንስተውታል። ለምን ብዬ ጠይቄ ነበር። ለምንድን ነው የተነሳው? እሷ የመላእክት ክንፍ የሚያክል የጆሮ ጌጥ አድርጋ አደባባይ ላይ እውኝ ለማለት ያላፈረችበትን ለምንድን ነው ዛሬ ላይ ያ ፎቶዋ ተለጥፎ ኮመንት ሲሰጥበት ከውጪ ከሀገር ውስጥ ጋዜጠኛውን በማዋከብ የዩቲዩቡን የቻናሉን ባለቤት በማስፈራራት ለምንድን ነው ፎቶ እንዲነሳ የሚደረገው? የእናንተ እውነት በቃ ርቀቱ እስከዚህ ድረስ ነው ማለት ነው? እናንተ የዩቲዩብ ባለቤቶች ከተሳሳትክ ማስረጃ የተሰጠ ትክክል ካልሆነ ታነሳለህ፣ ምንም ጥያቄ የለውም። እውነት ከሆነ ግን ለእውነት ትቆማለህ፣ ትጋፈጣለህ እንጂ እንደዚህ ለሆዳችሁ ነው የምትኖሩት ማለት ነው። በእናንተ ነው አሁን እውነት የሚተላለፈው። ከዛሬ በኋላ በዚህ አጋጣሚ ማለት ነው ሀሌታ ቲቪ ወጥቶ ይቅርታ ካልጠየቀ ማለት ነው ድጋሚ በሀሌታ ቲቪ ላይ ምንም አይነት ኢንተርቪው ላለመስጠት በዚህ አጋጣሚ አቋሜን ማሳወቅ ፈልጋለሁ። የራሳችሁ ጉዳይ የራስ ጉዳይ ከዚህ በኋላ ተባብለን እዚህ ጋር እናቆማለን። በአስቸኳይ ፎቶዋ ተመልሶ ታምብኔሉ ላይ ይቅርታ ተጠይቆ ካልተስተካከለ በስተቀር ይሄ የሀብትሽ ቦረና አቋሜ ነው። በሌሎች ዩቲዩቦች ላይ የራሴም አለኝ፣ ዩኒቨርሳል ሚዲያ ሀብትሽ ቦረና የሚባሉ ዩቲዩቦች አሉኝ፣ ችግር የለውም። አሊያም ደግሞ በሌሎች ዩቲዩቦች ላይ ቀርቤ ቻናሎች ላይ ቀርቤ ሐሳቤን ገልጣለሁኝ እንጂ ከዚህ በኋላ ሀሌታ የሚባል ዩቲዩብ ላይ እንደማልቀር በዚህ አጋጣሚ ማሳወቅ ፈልጋለሁ። እንደነዚህ አይነት መጽሐፍ ቅዱሳችን መሸለማችሁ ማጌጣችሁ በወርቅ በከበሩ ነገሮች አይሁን። ይሄ አይደለም የእናንተ መገለጫ ማንነታችሁ፣ ምሳሌ ማስተማሪያነታችሁ ይሄ አይደለም እያለ እየነገረሽ አንደኛ ጢሞቴዎስ ምዕራፍ 2 ላይ አንቺ ይሄንም ያክል የመላእክት ክንፍ የሚያክል ጌጥ ጆሮሽ ላይ አድርገሽ የመጣሽው ማን አስተምሮሽ ነው? አጠገብሽ ጋር ያሉት በርግጥ ጋሽ በቀለ ኦልሬዲ እነሱ ኤክስፓየርድ አድርገዋል። ይሄንን ደፍሬ ነው የምናገረው። ለማናችሁም
ኤክስኪውዝ የለኝም። ለእግዚአብሔር ክብር የሌላችሁ፣ ለእግዚአብሔር ሕዝብ ክብር የሌላችሁ መሪ ፓስተር ነኝ ብትል ማን ብትል ነጋዴ፣ ወንበዴ ማናችሁም ላይ እኔ በቀላል አማርኛ አልናገርም። እግዚአብሔርን ቤት እያፈረሳችሁ፣ እግዚአብሔርን ቤት እያዋረዳችሁ፣ እግዚአብሔርን ቤት እያቀለላችሁ አንተ የድሮ ክርስቲያን ስለተባልክ ሄድና እሱ ነግድበት፣ የምትነግድበት ቦታ ሄደ። መጽሐፍ ቅዱሳችን እሱን አይናገርም። ክርስትናችን የዕለት ተዕለት ነው። እኔ ስለ ድካም አይደለም ማወራው። በአመጽ ግን በማናለብኝነት የምትሄዱ ሰዎችን እግዚአብሔር በእናንተና በቤታችሁ ላይ እንዲፈርድ ጸሎቴም ነው። ደግሞ ይሄ እግዚአብሔርን ቤት አዋርድ አቃለ አንተ እንጀራ የምትበላ ሆቴል ገብታ አንተ እንጀራ የምትበላ ሬስቶራንት ገብተ አይዋጥልህም። እውነቴን ነው የምልህ። ስለዚህ ፓስተር ሳይሆኑ ፓስተር ነን የሚሉ ዘማሪዎችን አቅርቤያለሁ። አጭበርባሪ ሌቦች፣ የእግዚአብሔርን ሳይሆን የሰይጣንን ምክር ሰምተው ለምድራዊ ነገር የሚንገበገቡ ሰብሳፎችን አጋልጫለሁ። ሴሰኛና መንዝራዎችን አጋልጫለሁ። 2 ሚስት 3 ሚስት ስማችሁን ፎቶአችሁን ለጥፋለሁ። በተለይ ዘማሪ የምትባሉ ሙዚቃ መሳሪያ ተጫዋች የምትባሉ የተከሽኖ ማህበር አባላት እግዚአብሔር አምላክ እናንተን ገልብጦ እስኪፈርድባችሁ ድረስ እውነትን መግለጤን አላቆመም። ይህንን ኮፒ ሊንክ ዲዩት ሪፖስት አርግ። እውነት ነው የምትል የእግዚአብሔር ቤተክርስቲያን ክብሯ ይመለስ፣ ክብሯ ይመለስ፣ ተደፍራለች፣ ተዋርዳለች የምትሉ ሰዎች ብቻ ናችሁ እናንተ ይህንን ሪፖስት እንድታደርጉ እምጋብዛችሁ። በተረፈ ችግር የለውም። እግዚአብሔር ከእናንተ ጋር ተስማምቶ አይደለም ነቢያትን ሲያስነሳ የነበረው፣ ሐዋርያትን ሲያስነሳ የነበረው። እግዚአብሔር በኮሚቴ የሚሰራ አምላክ አይደለም። አንዳንዴ በኮሚቴ የሚሰራ የሚመስላችሁ ሰዎች አሉ። እነሱ ተነስተው ሆ ሻቦ ስላሉ እግዚአብሔር አብሏቸው ሆ ሚል የእነሱ የቆሎ ጓደኛ የሚመስላቸው ምስኪን ደናቁርት አእምሮ ያላቸው ሰዎች አሉ። እግዚአብሔር ብቻውን አምላክ ነው፣ አማካሪ የሌለው ለምን እንደዚህ ያደረክ ለምን እንደዛ አደረክ የማይባል የተፈራ አምላክ ነው እግዚአብሔር። ስነ ስርዓት ይኑራችሁ። ስለዚህ ይሄንን መስራቴን መቀጠሌን አላቆምም። ከሐሰተኛ ነቢያት ጋር የምትሞዳመዱ ሀብት ንብረት የት ልትወስደው ነው? መጨረሻው ዘመን እኮ ደርሷል። በተለይ አዲስ አበባ አካባቢ የምትኖሩ ከመሬት ከአንድ የመሬት መንቀጥቀጥ እስካሁን እኮ ገና ትንሽ ነች መሬት መንቀጥቀጡ አይደል እንዴ? የእናንተ አመፅ ገና ሌላ ነገር ያወርዳል እኮ አዲስ አበባ ምድር ላይ። በእግዚአብሔር ስም በሃይማኖት ስም የማፊያ ስራ የምትሰሩ፣ የወንብድና ስራ የምትሰሩ ስራ ፈቶች፣ አሁንማ ስራ ፈት ሁሉ እየተሰበሰበ ነው። በቲክቶክ ልቅምቃሞች የሚኖሩ ማህበራት ደግሞ በቅርብ ቀን ፎቶዋችሁን ሰብስቤ በአንድ ቅርጫት ውስጥ አስቀምጣችኋል። ሳትሰሩ በቲክቶክ ድንጉላ ይመስል የምትቃርሙ ለማኞችን አቀርባችኋለሁ። አንድ ላይ ስራ የሌላችሁ በሚስቶቻችሁ ትከሻ በሚስቶቻችሁ ላብ እንጀራ የምትበሉ እግዚአብሔር ለቲክቶክ የት ቦታ ነው የጠራ? ለቲክቶክ አልጠራም። እግዚአብሔር የጠራ ለቤተ ክርስቲያን አገልጋዮችን የጠራውም የሰጠውም ለቤተ ክርስቲያኑ እንጂ ለቲክቶክ አይደለም፣ ለዩቲዩብ አይደለም። እዚህ ላይ የምትመጣ ስራ ፈት የሆንክ ለማኝ ነው። ሚስቶች እንዳይፈቱ ሸክም ፈታች እንዳትባል ልጆቿን ብቻዋን ለማሳደግ ስለምትቸገር ነው እንጂ የሚስቶቻችሁ ሸክም ይሆናችሁ ሰነፎች፣ እንደናንተ አይነቶችን ሽንፍላ ታጥባችሁ ማጠሩ ሰዎችን ቲክቶክ ሂሳባችሁን ይሰጣችኋል እንደዚህ ስናስቀምጣችሁ። ስለዚህ ቤቲ ተዘራ ደውለሽ ማስፈራራት ሳይሆን ይሄው ሁለተኛውንም አቀረብኩልሽ አይደል? ያንን እንትን ብቻ ሳይሆን ይሄን አያለ የገበታ እንትን የሚያክል አበባ ጆሮች ላይ አድርገሽ ምን ያደርግልሻል? በዚህ እድሜሽ አንቺ ምን ያደርግልሻል? አብዛኛዎቹ በነገራችን ላይ የበፊት ዘማሪዎች ግጥምና ዜማ ጠፍቶባቸዋል። እግዚአብሔር ከልክሏቸው ነው? እግዚአብሔር አቅቶት ነው ግጥምና ዜማ መስጠት? የለም የድሮ ነው። ሪሚክስ እያደረጉ ከፈለጉ ባለፈው እንደተናገርኩት ከስፔን በምናምን ከአረብ ሀገር ከምናምን ዜማ እየቀሸቡ ሌቦች፣ የዜማና የግጥም ሌቦች። ካጣ የድሮ ወቀቅ አርፈ ቁጭ በል እየጸለይ ጌታ ወይ ስጠኝ በለው ይሰጣል። እግዚአብሔር ደግ ነው፣ ለጋስ አምላክ ነው፣ ይሰጣል ግጥምና ዜማ። ችግሩ ምንድነው? የእግዚአብሔር ቃል አታጠናም። በእግዚአብሔር ቃል ዙሪያ ላይ የላችሁም። ስለዚህ ከየት ነው ለእናንተ ግጥምና ዜማ የሚመጣው? ከየት ውሎ አንተ ዴስቲቪ ቤት ነው ውሎ? የት ነው ፊልም ቤት ነው ውሎ? የት ነው በየካፌ በየበረንዳው ነው ውሎ? እንደ ድንጉላንም በቃ ዘር መስጠት ፍሬ መስጠት አቁመ ተብለ ተተፍተ በየሰፈሩ ላይ ነው ተሰብስበ አየር የምትይዘው። ግጥምና ዜማ ከየት ነው የሚመጣው? ከስብከት አይደል? ከትምህርቶች አይደል? እግዚአብሔርን ቃል በማጥናት አይደል? እናንተ የላችሁ፣ ድራሻችሁ ጠፍቷል።
ገለባችሁ እኮ ነው የሚንቀሳቀሰው። ህይወት የሚባል ነገር የለም ላያችሁ ላይ። በድሮ ዝና ነው የምትንቀሳቀሱት፣ በድሮ ማንነት እንጂ መድረክ ላይ ራሱ ሞገስ የላችሁ፣ ቅባት የላችሁ፣ ክብር የላችሁ። ምንም ወደ ልባችን ጠብ የሚል ዜሮ ቤሳ ቢስቲኒ ነገር የለም ከእናንተ ወደኛ። ይሄ የሚያሳየው ምንድነው? ከእግዚአብሔር ጋር ያላችሁ ኮሙኒኬሽን መቋረጡን ነው። ፓወር ባንካችሁ ዜሮ ነው የሚያሳየው። ስለዚህ ፎቶዬን እንትን እየሸለምክ መኪና ይሄ በቃ እንዳለቀላችሁ ማሳያ ነው። መጽሐፍ ቅዱስ ግን ሲናገር ምንድነው? ለሴቶች አይደለም የሚናገረው መጽሐፍ ቅዱስ። በወርቅ አይሁን ውበታችሁ፣ በከበረ ነገር አይሁን፣ ይሁን ይሁን በማለት አይሁን፣ በመሸላለም አይሁን 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 አይሁን። ይሄንን ማታቆሙ ከሆነ ለኔ ላብታው መሰለሽ ራቁትሽን በሌሊት ልብስሽ ወተሽ በየዝማሬ በየምኑ ቦታ የምትዞሩ ሴቶች ሰው እንዴት የሌሊት ልብሱን ጡቱን ሰውነቱን ምኗን የሚያሳይ ነገር ይዛ እንዴት ለቀን ላይ ትዞራለች የሌሊት ልብሳቸው? እናንተ ሴተኛ ዳሪዎች ናችሁ እንዴ? ዘማሪዎች ለትዳራችሁ ክብር የላችሁ? ጌታን አትፈሩ? የምታገለግሉትን ህዝብ አታከብሩ? የሚናገራችሁ የለም? በቃ እናንተ ማስደብደብ፣ ማስፈራራት፣ የሆነ ቅጥረኛ እንትን ብላ የሆነ ሰው አፍ ማዘጋት። እናንተ የወንበዴ ግሩፕ አይደላችሁ? ነፍሰ ገዳዮች አይደላችሁም? ማፊያዎች አይደላችሁም? እናንተ በዚህ ጉዳይ ላይ መስራቴን ማቆም ይመስላችኋል? ገና ፎቶ ቪዲዮአችሁን እየለጠፍኩ